ቤት ስትሰሩ ደም የምታፈሱ ሰዎች ሰላም ነው ግን ጤነኞች ናችሁ? ምን ማለት ነው ይሄ? በግም ዶሮም እረዱ። ያንን ለመብላት ይሁን እንጂ ቤቱ ገና ሊሾ ሳይለሰን ድንጋዮቹ ሹልሹል ድንጋዮቹ ባሉበት የተወካው አርማታን የሚባለው አርማታው እየተደረገ ደም ይፍሰስ ይባላል። ምን አይነት ባህል ውስጥ እንዳለን አንዳንድ ጊዜ ይገርመኛል። መቼም ይሄ ከባዕድ አምልኮም ከባህልም አልፎ ድንዛዜ ነው። ድንዛዜ ሞት ነው እኮ። ከዛ ልጆቻችሁ ስትወልዱ እዛ ቤቱ ደም የፈሰሰበት ቦታ ላይ ስትተኙ መቃዠት ነው። በሩን ከፍቶ መውጣት ነው። ድሪም ወከርስ መሆን ነው። ከዛ በኋላም አልጋ ላይ ሽንት መሽናት ነው። መደባደብ ነው። ወንድማማቾች እርስ በርስ መጣላት ነው። መናቆር ነው። ቤቱ ደም ለምዷላ። ናግባ ተብሎ እዛ ቦታ ላይ ደም ፈሶለታላ። የዛሬ 2 ዓመት ያቀረብኩት አስታውሱ እንደሆነ ዛፍ ይመለክ የነበረ ዛፍ የዛሬ 80 ዓመትና 70 ዓመት 60 ዓመት የነበረ ዛፍ ነበረ እዛ ቦታ ላይ። ዛፉ ተቆርጦ ቦታውን ሸጠውታል ለሌሎች ሰዎች። ከዛ ቤት ተሰራበት። እዛ ቦታ ላይ ቅቤ የተቀባ ይመለክ የነበረ ዛፍ ስለነበረ ልጆቹ እዛ ቤት ውስጥ በቃ ቅዠት በቅዠት ነው የሚሆኑት። ይጨነቃሉ። ቤቱ ጨለማ ክፍል ነው። የሚያስፈራ ቤት ነው። ብዙ ስቃይ ነበር። ግን ልክ ጸሎት ቤት መሰራት ሲጀመር ቤቱ ለውጥ አመጣ። መሽተት ጀመረ። ጉንዳን መውጣት ጀመረ። ቀንድ አውጣ ይመጣል። አይጥ ወዲያ ወዲህ ይላል። ምንድን እነሱ መተት የተላከባቸው መስሏቸዋል። ግን ያለው እየወጣ ነው። መንፈሱ በምን እንደገባ ማሳያ ነው በዚህ የሚገለጠው። ብዙ ጊዜ ቀንድ አውጣ፣ ጉንዳን፣ አይጥ እንደዚህ አይነት በረሮ በጣም የሚበዛ እኮ ነው። ከልክ በላይ ነው። ታዲያ ሁሉም በንጽህና ጉለትም ይመጣል እኮ። ግን ከልክ በላይ ያለ ወትሮ ሲመጣ አንድ ርቢ ተልኮ ነው። ወይም ደግሞ የቤተሰብ የዛር መንፈስ እዛ ቦታ ላይ ስለነበረ ተናዶ ያመጣው ነገር ነው፣ ቁጣ ነው ይባላል። ዞሮ ዞሮ ዋና አንድ ርቢ ነው። እና እንዲህ አይነት አጋጣሚዎችም አጋጥመውኛል አለ መሐንዲሱ። ማነው ግንበኛው? እስቲ 3 ነገር ልንገራችሁ ከነገረኝ ውስጥ። አንደኛ አንዲት ሴት ክፍለ ሀገር ነው እዚህ ሀገር ነው አላችሁ ማለት ናና ቤት ስራልኝ እዚህ ሀገር ትዳር ይዣለሁ ባለቤቴ ገንዘብ ሰጥቶኝ እንደምትፈልጊው አድርገሽ ቤቱን ስሪ ብሎኝ ሄዷል። የለም አፍሪካ ውስጥ የሆነ ሀገር ላይ ሄዷል። እና ናና ቤት ስራልኝ ብለው ክፍለ ሀገር ላይ አንዱ ቦታ ላይ ሄዶ ይሰራል። ያው ሰሜኑ ክልል አካባቢ ነው፣ አማራው ክልል አካባቢ ነው። በአጠቃላይ ግን እዚህ ሀገር ነው አላችሁ። ከዛ ከኔ ጋር በጣም ተስማማች አለ። በምንድን ነው የተስማማችሁ? ይታረድ ስራት፣ እሺ ይታረድ፣ አምጣ ዶሮ በግ ይታረድ፣ በዚህ በኩል በዛ በኩል ያለች አለች። ከዛ ደግሞ እሷም ሄዳ ደግሞ የሚቀበር ነገር ጠልሰም አለ። እሱም ደግሞ አመጣችና እዛ ጥግ ላይ ወተፈችዋል። ጠልሰም ማለት በቁመት ትክክል እድላችሁ ሙሉ ነገራችሁ እዛ ይጻፋልና 60 ዓመት 70 ዓመት ቤት ውስጥ የሚኖሩ ሰዎች ከዛ ቤት የማይወጡትም አንዱ እድላቸው እዛው ስለታሰረ ነው። የልጆችም እድል ከታሰረ እንደዛው ነው የሚሆነው። አንድ ልጅ በወለዱ ቁጥር ምን ያደርጋሉ? አንድ ሴትዮ አንድ ልጅ ሲወልዱ አንድ ጠልሰም ያሰሩና ይወሽቃሉ። አሁን 5 ልጅ ወለዱ። 5 ልጆቻቸው ጠልሰማቸው እዛ ቤት አለ። ከዛ ረስተውታል። ሴትዮዋ ከጊዜ በኋላ አግብተው ልጆች ያወጡም እንዴ ይላሉ። እንደገና ደግሞ እንደው በቃ አብረን ልናረጅ ነው እንዴ ይላሉ። በቃ እርግማናቸው መከራ፣ አሽሙራቸው መከራ ሆነባቸው። ሲሰግዱ ሲጸልዩ ጠልሰሙ ያለበትን ቦታ ትንሿ ልጅ አየች። እዚህ ቤት እዚህ የተወሸቀ ነገር አየሁኝ እና እሱን አውጥተን ስናቃጥለው አየሁኝ አለች እናትየዋ። ኧረ እንዴ እሱ የሆነ እንደዚህ ቤት ውስጥ አስሮ ያስቀመጣችሁ አሉና ሴትዮዋ ከእያንዳንዱ የወሸቋትን ያቋታል አወጡና የሁላችሁ ልጆች እድላችሁ እዚህ ላይ ነው ያለው ይቅርታ አድርጉልኝ ብለው ያንን ጠልሰም ሲያቃጥሉት ልጆቻቸው በአንድ ዓመት ውስጥ 3 ልጆቻቸው አገቡ። በአንድ ዓመት ውስጥ 2 በሰርግ፣ አንዱ ግን ሰርግ አልፈልግም ይበቃል እናቴ ደከማት ብሎ ለብቻው ነው ዝም ብሎ በቃ ይዟት የገባው። ኑ ብሎ ቤተሰብ ብቻ ጠርቶ ቤት ውስጥ ትናል እና ደነገጡ ሴትዮዋ። እንዲህም አይነት አጋጣሚ አለ የጠልሰም ጉዳይና እቺ ልጅ ክፍለ ሀገር ነው አለ በዚህም በዛም አይበዛም ማለት አልበዛም ሲላት ጊዜ አይ እኔ እኮ አባቴ እኮ የመርጌታ ልጅ ነኝ እኮ ይሄኛውም የእናቴ ነው። አያችሁ ይሄ ደሙም አንተ ይፍሰስ ያልከው የእናቴ የአባቴ ከራማ ነው አምንበታለሁ። ይሄ ደግሞ የአባቴ ጥበብ ነው። ስለዚህ ችግር የለውም የሚሰራው ወንድሜ ነው። ቀላል ነው ችግር ደግሞ የአባይ ልጅ ውሃ ጠማው የላጭ ልጅ ቅማል በላው ይሁንብኝ እንዲህ አለች። ያ ምንድን ነው ወንድሜ ደብተራ ሆኖ ወንድሜ መሪጌታ ወይም ወንድሜ ጠልሰም ሰራተኛ ሆኖ
ወይም የጠልሰም ጥበበኛ ሆኖ እንዴት እኔ ይሄ ጥበብ ይቅርብኝ ነው ነገሩ። የአባይ ልጅ ውሃ ጠማው፣ የላጨን ልጅ ቅማል በላው። የላጨን ልጅ ቅማል በላው ማለት የብዙ ልጆችን የጎረቤቶችን ልጆች ጸጉር ትላጫለች፣ ንጽህና ትጠብቃለች፣ የራሷ ልጅ ግን ቅማላም ነው። ይሄ ምንድነው? ለብዙ ሰዎች የሚተርፈው ወንድሜ እንዴት ለኔ መሆን ያቅተዋል ነው እንዴ? ለኔ የሚያርግልኛ ታዲያ እንደዛማ ከሆነ ብሎ እሱም እዛ ሄዶ እንደዛው ጠልሰም አሰርቷል፣ ሌላ ቦታ ላይ ማለት ነው። እንግዲህ ጠልሰም ካደጉ በኋላ ትልቅ ከሆኑ በኋላ ይሰራ እኔ አይደው ነው አላውቅም፣ መቼ እንደሚሰራ ማውቀው ነገር የለምና ለራሴ ማሰርቻለሁ አለ። እቺ ሴት ከ2 ዓመት በኋላ በጣም ከባድ ችግር ነው እዛ ቤት ውስጥ የገጠማት። አንደኛ የመጀመሪያ ልጇ ለመንፈሱ ነው የተገበረው፣ ሞተብኝ አለች። ሁለተኛ ባለቤቴ እዛው ጠልሰሙ ያለበት ቦታ ላይ ታንቆ ሞተብኝ፣ ራሱን በራሱ አጠፋ፣ ታነቀ። ይሄንን ያለችው ስለ ጠልሰም ካወቀ በኋላ ደውሎ ነው ያጣራው እና እስቲ ጠይቃት ብለው ጓደኞቹ ነገረውት ነው። ያው ትምህርቱ ማዳመጥ ከጀመረ በኋላ እስቲ ጠይቃት ምን ሁኔታ ላይ እንዳለች፣ ያን ጠልሰም ካደረገች በኋላ ምን እድል ገጠማት እስቲ እናጣራ እስቲ። ምክንያቱም አንዳንድ ጊዜ እኮ አንዳንዱ ሁሉ ነገር አጋንንት ነው ብለን መጠየቅ የለብንም፣ መደምደም የለብንም። ይሄ የአጋንንት ሊሆን ይችላል፣ ያኛው ደግሞ ጥበብ ሊሆን ይችላል እያለን እንለይ ብለው ሲያጣሩ ነው ሲደውል ባለቤቴ እኮ ሞተብኝ፣ ብቻዬን ያለሁት ብላ ትለዋለች። በጣም ነው ያዘነው፣ በጣም የደነገጠው እና አሁን ታዲያ እንዴት ነሽ? አይ 2 ልጅ ወልጄለታለሁ፣ የመጀመሪያ ልጄ ግን ሞቶብኛል እና ይህንንም ጠይቋት ነው። ያንን ጠልሰም ካደረግሽ በኋላ እዛ ቤት ውስጥ ምን ችግር ገጥሞሻል? ምን ችግር ገጠመሽ ጊዜ አይ እንዳሰብኩት አልሆነብኝም፣ የመጀመሪያ ልጄ ሞተብኝ ብላ ነው ጣል ያደረገችለት እንጂ ስለ መንፈስ አውቃ አይደለም። መንፈሱ ገደለብኝ ብላ አይደለም። እሱ ነው አወጣቶ ስለ መንፈስ ስለገባው ማለት ነው። አወጣቶ ነው ያናገራትና ለማንኛውም እመጣለሁ፣ አንድ ትምህርት እሰጥሻለሁ፣ እሱን ታዳምጫለሽ ብሎ ቀጠሮ ሰጥቻት አዘጋጅቼላት ይዤላት ሄድኩኝ ነው የሚበለኝ። ብቻ እንደዚህ አድርጌ ደውዬ አናግሬያታለሁ አለኝ። ይሄን አላስታውስም። እንደገና ሌላ ደግሞ አንድ ሽማግሌ ናቸው። ቤታቸውን አፍርሰው ፎቅ መገንባት ፈለጉ። ምክንያቱም መንግስት ምን አላቸው? ፎቅ መስራት ካልቻሉ ከዚህ ቦታ ይነሳሉ ሲባሉ አቅሙ አለኝ አሉ። ከዛ ቤቱን አፍርሰው በመሬቱ ገንዘብ ተበደሩ ከመንግስት። ሌላም ገንዘብ ነበራቸው። ብቻ ቤቱን ሲሰሩ G+4 ነው G+3 አድርገው ለመስራት ነው ያሰቡትና የዛ ህንፃ የመሐንዲሶቹ ኃላፊ አድርገው እዛ ቦታ ላይ እኔን አስቀመጡ። እሰራለሁ ግን ኃላፊ ነኝ አለ እና ህንፃው ተሰርቶ እስከሚያቅለት ከእሳቸው ጋር ነበርኩኝና ህንፃው ተሰርቶ ካለቀ በኋላ መጀመሪያ ህንፃው ስር ውሻ ሙሉ በህይወት ያለ ውሻ እንዲቀበር አደረጉኛል። እየጮኸ አፈር አለበስ ነው አሉ። ውሻው እየጮኸ አስረን ከተነው። ከዛ ደግሞ ህንፃው ተሰርቶ ካለቀ በኋላ ህንፃው አናት ላይ በሬ ታርዶ፣ ጣራው ላይ ማለት ነው በሬ ታርዶ ደሙ እዛው ፀሐይ እንዲመታው ተደርጎ ደርቋል። አልታጠበ፣ አልተወለወለ፣ አልተጠረገ። ስቲል እስካሁን ድረስ እንደዛ ነው። ከተሰራ ቆይቷል አለ። በሬው ታረደ። ከዛ ደሙ እዛው በቃ እንዲዳረስ ተደረገ፣ እንዲለወስ ተደረገ። እንዲህ የሚያደርጉ ሰዎች አሉ። በጣም ነው የሚገርመው። ገርጂ አካባቢ ገቢያው አካባቢ አንድ ትልቅ ፎቅ አለ። በሬ ህንፃው ጣራ ላይ በሬ ያርዳሉ። ማን እንደሆነ ይገባቸዋል፣ የትኛው ፎቅ እንደሆነ። ህንፃው ጣራ ላይ በሬ ያርዱ ነበራሉ ድሮ። እና ያው በመናገሬ በጣም ይቅርታ የቆየ ስለሆነ የዛሬ 20 ምናምን ዓመት የነበረ ስለሆነ አንድ ሰባኪ ሁሉ በጣም ችግር ደርሶበታል። ለምንድነው እዛ እየሄዳችሁ የጣዖት መስዋዕት የምትበሉት ብሎ አገልጋዮችን ካህናትን ሁሉ በመናገሩ እሱም ተከሷል። ከዛ በኋላም ደግሞ የጣዖት ምግብ መብላታቸውን አቆመዋል። ኑና ዝክር ብሉ ተብሎ በዝክር ሰበብ ነበር የሚያበሏቸዋሉና የህንፃው ጣራ ላይ በሬ አርደው በግ አርደው ደሙን አያጸዱትም አሉ። በጣም የሚገርመው ስንት አይነት ኮተት አለ መሰላችሁ። ሌላው የመጨረሻው ደግሞ እዚሁ ሳሪስ መስመር አካባቢ ላይ አለ ስራ ተብዬ ገና ከገጠር እንደመጣሁ ነው አለ። የመጀመሪያ ጊዜ እንደመጣሁኝ ባሌላ ተሸካሚ ብቻ ነበርኩ አለና ምን አለ
እንግዲህ እንደተለመደው ብሎ ወጣል ኮንትራክተሩ። እንደተለመደው እሺ ሲል ሰማዋል አለ። ያንን በተናገረ በ20 ደቂቃ ውስጥ አንድ ሰራተኛ ወደቀች እና ሞተች ተባለ። ወደቀችና ሞተች። እንግዲህ ይሄንን ምን ሲያወሩ ሰማሁ አለ። እኛ እንግዲህ አዲስ አበባ ስንመጣ የመጀመሪያ ስለሆነ አላቅም። ውይ እናት ወድቃ እኮ ነው ኑሮን ለመግፋት ብላ ከነባሪላ ወደቀች ምናምን ብለን እኛ አዝነናል አለ። አይደለም ዝም በል ለራስሽ ማታቂ ማን እንደሚሞት አሁን ቀጥሎ ማን እንደሚሞት አይታወቅም ምናምን ይላሉ። እንዴት ምን ማለት ነው አልኩኝ አለ። ግብር ነው እባክህ፣ ህንፃው ደም ስለሚፈልግ ነው። የእንስሳ ደም ጠግቦ የሰው ደም ፈልጎ ነው። የእንስሳ ደም አልፈልግም የሰው ደም ነው የምፈልገው ብሎ ያው እንግዲህ ግብር ተገበረችለት ብለው ሲሉ ሰማሁ። እና ቅድም አልሰማህም እንደተለመደው እንግዲህ ሲለው ጊዜ እሺ ችግር የለውም አለ። ይኸው ወደቀች። እንዴ እናንተ ይሄን ታውቃላችሁ? አዎ ሌላ ቦታ አውቃለሁ። እኔ ከሀገሬ ከመጣሁ 5 ዓመት ሆኖኛል። ሌላም ህንፃ ላይ ሌላም ቦታ ላይ እንደዚሁ ወድቃ ሞተቻለች። ከተረፈች አንተን የገፈተርከኝ ብላ ልትከሰው ትችላለች። ካልተረፈች ግን ማን እንደገፈተራ ስለማይታወቅ ይገፈተራታል፣ ትሞታለች። እና አንዳንድ ጊዜ በጣም ከባድ ነው። ለህንፃው ተብሎ ለቤት ተብሎ ደም ይፍሰስ ተብሎ የሚደረገው ግብር በጣም ከባድ ነው። ወፍጮ ቤት ሲተከል በድሮ ጊዜ አሉ። አሁን ይሄ ነገር ይቅር አላውቅም። የገጠሩ ክልል ግን ይሄ ነገር ያውቃል። የምትጽፉ ካላችሁ የምታውቁ ካላችሁ ጻፉልኝ። ወፍጮ ቤት በሚተከልበት ሰዓት በድሮ ጊዜ ወፍጮ ቤት ማለት ከሀብት ምንጮች ውስጥ አንዱ ነው። ከብት ያለው ወፍጮ ቤት ያለው፣ እርሻ ትልቅ መሬት እርሻ ያለው ሀብታም ነው ይባላል፣ ባለጸጋ ነው ይባላል። እና በተለይ ወፍጮ ቤት የሚባለው ማሽን ከመጣ በኋላ የወፍጮ ማሽን ከመጣ በኋላ በገጠሩ ክልል ላይ እንደ ሀብት የሚታይ ስለሆነ ደም ይፈልጋል አሉ። እና ደም ካልፈሰሰ በተለይ የህፃን ደም ካልፈሰሰ እንግዲህ ይሄ በስነ ስርዓት የሚታወቅ ነገር ነው የምነግራችሁ። ካልፈሰሰ የሰው ደም ካልፈሰሰ ካልታረደ እዛ ቦታ ላይ የሆነ ነገር ካልተደረገ በቃ ሀብቱ ያዛቸዋል። መንፈሱ ላይ ያለ መንፈስ ያዛቸዋል። እና በጣም ብዙ ኮተት ነው የምትሰሙት። በጣም ብዙ ኮተት ብቻ አይደለም ጉድ። እና የደም ግብር የለመዱ መሬቶች፣ የደም ግብር የለመደ ቤት፣ የደም ግብር የለመደ ህንፃ፣ የደም ግብር የለመደ ትዳርና ህይወት አለ። በጣም ብዙ ቤት ሆዲፍ ጆው ተብሎ ጸጥ የተባለ በቃ ዝም በሉ ተብሎ የተዳፈነ እሳት ሆኖ የተቀመጠ ስንት ጉድ አለ። ኢትዮጵያ ያልተሸከመችው ጉድ የለም። እና ይሄንን ስናወራ ብዙ ሰዎች ስለ መንፈስ ብቻ የምናወራ በቃ እናንተ ሁሌ ስለዚህ ነገር ነው የምታወሩት፣ ሌላ ነገር እንኳን አታወሩም፣ የህይወት ቃል አታወሩም። ይሄ እኮ ነው የህይወት ቃል ማለት እኮ ይሄንን ንቁበት ማለት ነው። እና ህይወትህ መያዙን በምን እንንገርህ ታዲያ? የኖርከው በእንደዚህ አይነት ቤት ውስጥ ከሆነ ተይዘሃል እኮ ማለት ነው። ትዳርህ፣ ገንዘብህ፣ እድልህ አብረህ ከእናትህ ጋር ሽበት እናትህ ሽበት ሲያወጣ አንተም እየሸበትክ ነው ያለኸው እዛው አብረህ ሆነ ወይም እዛው አብረሽ ሆነሽ። ለምን? ምክንያቱም ወቀው የቤተሰብ ዛር ነው። እድሌ ተይዟል። እዚህ ቤት ውስጥ ከቤት ወጥቼ ትዳር እንዳልይዝ ጎረቤት ደግሞብኛል። ይህን ወቀው ነው። ህይወትህን እኮ እንድትመልስ ነው ይህን የምንነግርህ። ስለተያዘን እኮ ነው እንጂ ህዝቡ ጤነኛ ቢሆን ያልተያዘ ቢሆን በአዳም ልኮ ማያውቅ ሀገር ቢሆን ኖሮ እኮ ይሄኔ ስንት የህይወት ቃል እያወራን ነበር ምንቀጥለው። ህይወታችን ይሄ ስለሆነ መጀመሪያ መቀርፈፍ አለበት። አንድ የሆነ የዛገ ብረት እንደ ዛገ እንትን ይቀባል። የዝገት መከላከያ ይቀባል አይቀባም? የዝገት መከላከያ ቀለም ለመቀባት ዝገቱን መጥረግ በብርጭቆ ወረቀት ወይም ደግሞ በብሩሽ ጠረግ ማድረግ ያስፈልጋል። ዝገቱ መልቀቅ አለበት። መንፈስ ማለት ይሄ ነው። ይሄንን ዞር ሳርጎት ንጹህ ብረት ይመጣል። ብረቱንም በልቶት ሊሆን ይችላል፣ ቀዶት ሊሆን ይችላል። ያ ይጠገናል። ዝም ብሎ ስለ ወንጌል ስለ መላእክት ስለ እግዚአብሔር ብቻ አስተምሮ ይሄንማ ስንት የተሰበከ አንተ ራስህ አስተማርክ። መምህሩ በመድረክ ላይ ስንት የተማራችሁ ግን ይሄ በሆነ ቁጥር ናይት ክለብ እየጨመረ ነው ያለው። ኤችአይቪ እየበዛ ነው ያለው። ሃይማኖቱን የሚክር ሰው እየበዛ ነው ያለው። መረን የሚሆን ሰው የራሱ ኦርቶዶክስ እምነት ያዘጋጀ ሁሉ በዝቷል። እንደ ራሱ ህግ ያወጣ እንደ ራሱ በቃ እንኳን አንዳንድ ጊዜ ከጊዜ በኋላ ምን አይነት ትውልድ እንደሚመጣ አላውቅም። ይወጡና ሁሉም የራሴ ድምፅ ጥሩ ነው ይላል። የኔ ድምፅ ትክክል ነው፣ እኔ ያልኩት ትክክል ነው። ቲክቶክ አለው፣ ሁሉም የራሱ መስኮት አለው፣ ያልፋል። በቃ እኔ ጠበቃ ነኝ፣ እኔም ጠበቃ ነኝ፣ እኔ ለቤተክርስቲያን አለሁላት፣ እኔ ብቻ አውቃለሁ ይላል። ይሄንን ስንነግረው ይሄ መረጃ ስንነግረው እንኳን እንደ መረጃ አይቀበልም። ይሆናል እኮ ይሄ ነገር እኮ ትክክል ሊሆን ይችላል አይልም። በቃ እንደዚህ ነው። በቃ ነገሩ ትንቢተ ኢሳይያስ ተነግሯል። ሁሉም የኔ ሐሳብ ትክክል ነው የሚልበት ዘመን ይመጣል። ትውልዱ እኔ ያልኩት ትክክል ነው የሚልበት ዘመን ይመጣል ተናግሯል ነብዩ ኢሳይያስ። እና ብንችል ማለት ነው ብንችል እባካችሁን
የምንሰጠውን ኢንፎርሜሽን ከመጥፎ አንግል ሳይሆን ማየት ያለባችሁ፣ ወይም እንደ ድግግሞሽ ነው ብላችሁ አስባችሁ ሳይሆን ህይወታችሁን እያያችሁ ነው መስማት። እናንተ ቤት ሰላም ከሆነ ለጎረቤት ተውላቸው፣ ወይም ለሚሰሙት ተውላቸው። በቃ እኔ ቤት ይሄ ነገር የለም፣ ይሄን የሚመለከታቸው ሰዎች ስላሉ ነው እነ መምህር ገሌ፣ እነ መምህር ተስፋዬ፣ እነ መምህር ግርማ፣ ሌሎችም እነ ቀሲስ ሄኖክ የሚያስተምሩት ይሄ ብቻ የሚመለከታቸው ተማሪዎች አሉ፣ በባዕድ አምልኮ የተጠመዱ ይሄንን ነገር የሚያውቁ እናታቸው ስትካድም አባታቸው ሲገብር ወይም ቤተሰቡ በመንፈስ ሲያዝ የሚያውቁ አሉ። ሄደው ፈጫሳ፣ አመቺሳ፣ ሬቻ ምናምን የሚያደርጉ ብዙ ነገር ለመንፈስ የሚገብሩ ሰዎች አሉ። በባህልም መስሏቸው ባዕድ አምልኮውን በደንብ አድርገው ይዘውት የሚሄዱ ስላሉ እስቲ ለእነሱ እንተውላቸው፣ እነሱ በደንብ ይስሟቸውና ይምጡልን እስቲ ብላችሁ ተዉት። እስቲ ትምህርቱን በቃ ማትሰሙ ካላችሁ ተዉትና የምትሰሙ ሰዎች ብቻ ስሙንና ከዛ ደግሞ እስቲ ለቅዱስ ቁርባን እየበቁ ያሉትን ሰዎች አይታችሁ ይሄ ትምህርት ፍሬያማ ያደርጋል ብላችሁ አግዙን፣ እርዱን። እስቲ ላኳቸው። ባዕድ አምልኮ ውስጥ የነበሩ ቤተሰቦች ካሏችሁ ላኳቸውና እናስተምራቸው። እስቲ በዚህ ነገር ላይ ብቻ ትኩረት ያደረኩት እኔ በዚህ ነገር ላይ ፕሮፌሽን መሆን ስለፈለኩ ነው። ለምን በዚህ ነገር ላይ ፕሮፌሽን መሆን የፈለኩት? በቃ ይሄንን ጥግ ይዤ በዚህ ነገር ላይ እስከ ጥግ ድረስ ሄጄ መንፈስን ተዋግቼ ማሸነፍም ህዝቡም ነፃ እንዲወጣ ስለምፈልግ ነው። ዶግማ ላይ የሚፈልግ ዶግማ ላይ ብቻ በዛው ይቀጥል እንጂ መጥቶ በመናፍስት ጉዳይ ላይ ዶማ አይሆንብኝ። ቀኖናው ላይ ዶግማው ላይ ትውፊቱ ላይ መቀጠል የሚፈልግ ሰው ካለ ይሄድ። በስነ መለኮት ላይ ደግሞ መሄድ የሚፈልግ ሰው ካለ በስነ መለኮት ላይ ደግሞ ያስተምር። መናፍቃንን መርታት ከሆነ መናፍቃንን መርታት ደግሞ ይቀጥል። ይሄ ለእኛ ተውልን። ከስንክሳሩም ከገድሉም ከድርሳኑም እያወጣን የተሳሳተ ካለ እያረምን እኛም መካከል ደግሞ መስተካከል የሚገባው ነገር ካለ በወንድማማች ፍቅር እየተነጋገርን እንደው ዝም ብሎ መታኩሰን ያውቃለሁ ብሎ አንድም ቀን እኮ ስለ መንፈስ ሰምቶ አያውቅም። አንድ መረጃ የለውም። እኛ በየቤቱ ስንቱን ጉድ እያየን ማለት ነው። በአገልግሎት ውስጥ ያሉትን ስንቱን ጉድ አየን። በቤት ውስጥ ያለውን ከራማ ስንት ጉድ አየን። በየቤቱ ስንት ነገር አየን። በየህንፃው በየሀገሩ እንደየባህላቸው ስንት ጉድ አየን። ይህን አንዱን እንኳን አይተው የማያውቁ ሰዎች ናቸው ገብተው የሚሳደቡት። እና እኔ እውነት እንደው ፕሊስ እባካችሁን የምትኖርበትን ቤት ቀድሱት። እስቲ ከኛ ጋር ከመነጋገራችሁ ቤት የምትኖርበትን ቤት ባርኩት፣ ጸበል ርጩት። ጣራ ላይም ጸበል፣ በጓዶም በኪችንም ሽንት ቤትም ገብታችሁ ጸበል ርጩ። መደበቂያው ስለሆነ ቆሻሻ ነገር ስለሚወድ በቃ ሁሉም ግቢያችሁ ንጹህ ይሁን። የሚጸለይበት፣ የምትንበረከኩበት፣ የምትሰግዱበት ቤት ይሁን። ቅዱስ ቁርባን የምትቀበሉበት፣ እግዚአብሔር የሚከብርበት ግቢ ይሁንና ከዛኛ ወደኛ ነው። እስቲ ወደ መናገር ነው ስትመጡ። እርግጠኛ ነኝ አንድ ስንቅ ይዛችሁልን ነው የምትመጡት። አዎ እኛ ቤትም እንዲህ ነገር አግኝቻለሁ እንደምትሉኝ። አያትህን ብትጠይቅ፣ እናትህን ብትጠይቅ ብዙ ነገር ይነግሩሃል። እንደ ነገሩ እነሱ ራሳቸው እኛን ሙልጭ አድርገው እየሰደቡን አይደል? ውስጣቸው ያለው መንፈስ የእኛን አስተምሮ ስለማይወደው ሲጠሩን ራሱ እንኳን አጠራራቸው ደስ አይልም፣ አነጋገራቸው ደስ አይልም፣ ትንፋሻቸው ደስ አይልም። ያው የዛሩ ልጆች ስለሆኑ ነው። የቃልቻው የመንፈሱ ልጆች ስለሆኑ ነው። እንግዲህ ልክ እንነጋገር ከተባለ ሁሉም የኮረኮሩትን ምን ይባላል? የልቦን ሲነግሩት የኮረኮሩትን ያህል ይስቃል ይባላል እያሉ የሚሰሙ እናት ነበሩና ይላሉ፣ ማዘርዬ አንድ ነገር ተንፍሱ እንጂ ምን ነው ብሎ ጨረሱት ስላቸው ጊዜ እንደው ዝም ነው ልጄ፣ ዝም ማለት ይሻላል ይላሉ። እና መጨረሻ ላይ አንድ ቀን እንደው ልጄ አንተም ሰንበት ተማሪ ልጆችም ሰንበት ተማሪ ሊባሉ ነው አሁን አሉኝ። እንዴ ምን ነው ማዘር ምን አጠፋሁኝ ነው ወይስ እኔና ልጆቹን እየወቀሱ ነው ስላቸው ጊዜ አሁን እንደው ይህንን የመሰለ ትምህርት ነው ልጆች የሚቃወሙ። እኔ ከዚህ በኋላ ልጄ እኔ አንድ ቀን አልቃወምም አሉኝ። ምን ነው ምን አገኙ አልኳቸው። እንዴ ራሳቸው ልጆቼ ሄደው ትምህርት እዛ እንማር ብለው ቤተክርስቲያን ሄደው ሰንበት ቤት ተምረው ሲመጡ እየነገርኳቸው ነው እኮ እናንተ ልጆች ግን የሆነ ችግር አለባችሁ። ሰንበት ትምህርት ቤት ቤተክርስቲያን ሌላ፣ እዚህ ስትመጡ ሌላ ነው። ምንድን ነው? ቴሌቪዥን ላይ የምታዩትን ነገር አስተካክሉ። እንደገናም ደግሞ ህይወታችሁን አስተካክሉ። ሰንበት ትምህርት ቤት የሚለውንም ስም ጠብቁ። አገልጋይ ናችሁ የምትባሉት አሁን እናንተ ስላቸው እማዬ አንቺ ፊት እኮ ስለሆነ እናታችን ስለሆንሽ ነው። እና እኔ ፊትስ ቢሆን እግዚአብሔርን ማስቀየም አለባችሁ? የምትኖሩት ለሰው ነው። አሁን የሆነ የጎረቤት ሰው ቢመለከታችሁ ግን ትሸማቀቁ፣ ታፍሩ ነበረ። እኔን አታፍሩኝም ብለው የተቆጡበት ጊዜ አለ። አሁን ግን ትምህርቱን ሲሰሙት ልጆቼ እኮ ይህ ሁሉ መከራ የደረሰባቸውና ይህ ሁሉ ችግር ውስጥ የገቡት እንደዚህ ቤተክርስቲያንን ችግር ውስጥ የከተቷት ከአባታቸው በመጣ መንፈስ ነው ብለው አባታቸው ማን እንደሆነ ስለሚያውቁት እናትየው አመኑ።
ልጆቹ ግን ማታ ገብተው ትምህርቱን ከሰሙ በኋላ ሲነግሯቸው አይ እማዬ ደግሞ አይነካንም፣ እኛ ጋር አጠገባችንም አይጠገም፣ 40 ክንድ ከኛ ይርቃል፣ እንዲችል መንፈስ የሚባል የለብኝም ብለው ግግም አሉ። ሴትዮዋ ግን ያውቃሉ። ያው እስካሁን ድረስ ልጅ የወልህ እኮ ልጆቼ ግግም ብለዋል። ምን ይደረግ? እርሱ አመኑ። ልጆቹ አባታቸው ምን ያመልኩ እንደነበረ እላያቸው ላይ የነበረውን አይነ ጥላ ያውቃሉ። ኢቭን እናትየዋ ከአባትየው ጋር ሩካቤ በሚያደርጉበት ሰዓት የነበረውን ሁኔታ ስለሚያውቁ ልጆቻቸው ላይ ያን ይመለከቱታል፣ ሲያወሩ ይሰማሉ። እናንተ ልጆች የአባታችሁ መንፈስ ሊወረሳችሁት፣ እኔ ብዙ ነገር እየነገርኳችሁ ነው፣ ተዉ ባካችሁን ሲሉ ጊዜ እማዬ ግድ የለሽም፣ እኛ እንደዚህ ነገር የለብንም፣ ይኸው እንደዚህ ተፋጠው ቁጭ ብለዋል። እና ለዚህ ነው እናቶች ያውቃሉ ማንን እያመለኩት እንደነበረ፣ ማን ቤት ውስጥ እንደነበረ፣ የት ቦታ እንደሄዱ ስለሚያውቁ ብትሰሟቸው ነው የሚሻለው። ስትሰሟቸውም ደግሞ ቤት ውስጥ ምን ችግር እንደነበረ ነው የምትሰሟቸው። መቼም እናምልክ ሲሏችሁ፣ ቡና እናፍላ ሲሏችሁ እሺ በሏቸው ማለት አይደለም። ከ10ቱ ትእዛዛት ውስጥ አንዱ እናትና አባትህን አክብር፣ ወላጆችህን አክብር ይላል አይደለ? ያ ማለት ቡና አፍላላቸው ወይም ደግሞ ካድምላቸው ወይም ደግሞ ይሄን አርግ ሲሉ አርግ፣ አስማት ቦታ እንሂድ፣ ጠንቋይ ቦታ እንሂድ ሲሉ እሺ በላቸው ማለት አይደለም። የምንሰማውና ማንሰማው አለ። እኔ በጎን እናትየዋን ለቁም ነገር ለማብቃት እየተሯሯጥኩ ነው ያለሁት። በቤታቸው ቁጭ ብዬ ሲያገኙ እንዴት እንደሚናደዱ። እማዬ በቃ ይሄ ነገር ቀጠልሽ? አዎ ይኸው ልብስ ገዛልኝ፣ ሊያስቆርበኝ እኮ ነው እናንተ ያላደረጋችሁትን ሲሉ ጊዜ ይናደዱብኛል። እና ምን ነው ምን አጥፍቼ ነው ግን ሁሉ እንደዚህ የጠላችሁን እንደምስላቸው ጊዜ ከአንተ ጋር ወሬ የለንም። አልችልበትም እኮ የራሱ ፊቴ እኮ ፏ ፊት ስለሆነ መኮሳተር ራሱ አልችልበትም እኮ። እሺ አትኮሳተር። እኔም ሰንበት ተማሪ ነኝ። 89 ዓመተ ምህረት ጀምሮ ነው ሰንበት ቤት የማገለግለው። ቤተክርስቲያን በደንብ አውቃታለሁ። ሰንበት ትምህርት ቤትን ፍቅር በደንብ አውቀዋለሁ። እናንተ ከገባችሁ ገና 10 ዓመታችሁ ነው። እኔ እንግዲህ ዛሬ 28 ዓመት 30 ዓመት ይሆነኛል ከገባው እና ቢያንስ በእድሜ እንኳን በመቆይታ እንኳን ፍቅሩን አውቀዋለሁ። እና ልክ ጽድቅ ቦታ ላይ ሆናችሁ እኔ ደግሞ ኃጢአተኛ ቦታ ላይ እንደተቀመጥኩ አድርጋችሁ አታስቡት። ገብቼ ሰንበት ትምህርት ቤት ስላላስተማርኩ፣ አትሮንስ ተደግፌ ስላልሰበኩ ወይም ደግሞ ዩኒፎርም ስላለበስኩኝ ማስተምረው ትምህርት ትክክል አይደለም ማለት አይደለም። እናንተ ደግሞ ቤተክርስቲያን ስለሆናችሁ ትክክል ናችሁ ማለት አይደለም። ህይወታችሁን ግን ፈትሹ። እናታችሁ ለቅዱስ ቁርባን ሊበቁ የፈለጉት ምን አይነት ህይወት እንዳሳለፉ ስለሚያውቁት ነው። ስለ ባዕድ አምልኮ እናታችሁ በደንብ ታውቃለች። አባታችሁ ምን አይነት ህይወት እንዳሳለፈ በደንብ ታውቃለች። እናታችሁን ጠይቁ ብያቸው ወጣሁኝ ተነስቼ። ከቻላችሁ ነገ ቤተክርስቲያን ወስዳችሁ አስቆርቧቸው። ንስሐቸውን ጨርሰዋል፣ ቀኖናቸውን ጨርሰዋል። እናንተ እየገለማመጣችሁኝ እናታችሁን አምጥቼ አስቆርቤ ስገባ ልትጣሉኝ ትችላላችሁ። ክርስቶስ ወደ ቤታችሁ ሲገባ ደስተኞች ካልሆናችሁ የኔ መግባት ለእናንተ ምንድን ነው? ኢምንት ነው። ስለዚህ ካሁን በኋላ አልመጣባችሁም አልኳቸው። እኛ አትምጣ አትግባ አላልንህም፣ ግን በቃ ከአንተ ጋር ወሬ ንግግር የለንም አሉ። ለምን? እናታችሁን ስላስቆረብኩ አልኳችሁ ነው፣ ስለቀደምኳችሁ። እናንተ ሳታስቆርቡ እናንተ የተንዘላዘለ ህይወት ስለኖራችሁ እናታችሁን ደግሞ ለቆም ነገር ስላበቃሁኝ ቅናት ነው አልኳችሁ። በግልጽ ነገርኳቸው። ምንድን ነው ቅናት? እኮ ቅናት ከሆነ ጥሩ ነው፣ ቅናት ግን ጥሩ አይደለም። ቅናትና ቅናት ይለያያል። እናንተ እናታችሁ በመቆረቧ ደስ ይላችሁ ይገባል። ገንዘብ አዋጣችሁ በግ ማረድ፣ ዶሮ ማረድ፣ ጥሩ ምግብ መስራት። እኔ ካልሲውን እችላለሁ፣ እኔ ጫማውን እችላለሁ ነው የሚባለው እንጂ ጭራሽ በእኔ በኩል ስለቆረቡ ቁርባኑ ትክክል አይደለም ማለት ነው ወይስ በእናንተ በኩል በመቆረባቸው ቁርባኑ ትክክል ህይወት ይሆናቸዋል? ምንድን ነው ልዩነቱ? በእኔ አስተምህሮ በኩል መጥተው ስለቆረቡ ለቁርባን መብቃታቸው አይገባቸውም እያላችሁ ነው? ምንድን ነው ፍላጎታችሁ ብዬ የተከራከርኳቸው ልጆች አሉና ለምንድን ነው ይሄን ሁሉ የምነግራችሁ? በጣም ብዙ ቤት ውስጥ ማለት የሚያጋጥመኝ ችግር ምንድን ነው? እናት ስትቀበል ልጆች ይቃወማሉ፣ ልጆች ደግሞ ተቀብለው ደግሞ እናትና አባት ይቃወማሉ። ለምን? መንፈሱ ማረፊያ ስለሚያገኝ ነው። ይዛወራል። ሁሉም አንድ ሲሆኑበት ውሻ ላይ ያርፋል፣ ድመት ላይ ያርፋል። ሁሉም ደግሞ አንድ ሲሆኑበት ደግሞ መቼም ድመት ውሻም ገብቶ አይጸልይም፣ ግን ከሌለ ማለት ነው ውሻና ድመት ከሌለ ደግሞ ማረፊያ ሲያጣ ደግሞ በጎረቤት ይነሳል። እና ሰይጣን አይታክትም፣ አይሰለችም፣ ትጉህ ነው ለክፋት። በቃ ዘወትር የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል። የሚውጠውን ፈልጎ እያገሳ ይሽከረከራል። እና እባካችሁን ቤተሰቦቻችሁን ቼክ አድርጉ። ቤታችሁ ምን አይነት ቤት እንደሆነ ቼክ አድርጉ። ዛሬ ላይ ቤቴ መቆፈር አለበት ሲሉኝ እናት አሁን ያልኳችሁ እናት መቆፈር አለበት የተቀበረ ነገር አለ ብለው ሲናገሩ ልጆቹ እማዬ ምን ሆነሽ ነው? ይሄ እዚህ መጥቶ ተረት ተረት እያወራ ዝባዝንኬ እያወራ ቤት ውስጥ የተቀበረ ነገር አለ ብሎሽ አውጪ ብሎሽ አላለኝም። እንዲያውም እሱ አይውጣ ነው ያለው። እኔ ግን ደስ አለ። እዚህ ቤት መተኛት አልፈልግም። እዛ የተቀበረው ነገር ይቀበር፣ ጸበል እርጩበት፣ እዛው አፈር ሆኖ ረክሶ ይቀራል ነው ያለኝ እሱ። እንዲያውም
እኔ ግን ደስ አላለኝም፣ አባታቸው የቀበረው ነገር አለ ብለው ተናገሩ። አሁን ይኸው ተፈራርተው ነው ያሉት። እንዲያውም እኔ ይቀመጥ ባለበት ምንም ችግር የለውም ማለት ልጆቹ ገርሟቸዋል። አፋፋቸውን ያሏቸው። ይኸው አሁን ገጠመኙን እንዲያዳምጡ እየነገርኳቸው ነው። ሴትዮዋ እየሰሙ ነው። ለልጆቻቸው መክፈታቸው አይቀርም። ስለማን እያወራው እንደሆነ ስለሚያውቀው ማለት ነው። አዲስ አበባ ያልተሸከመችው ጉድ የለም። ኢትዮጵያ ያልተሸከመችው፣ ኤርትራ ያልተሸከመችው ጉድ የለም። አጠቃላይ ዓለማችን ስንቱን ጉድ ተሸከመች። ግን ከዚህ ሁሉ ነገር ውስጥ የሚገርመኝ የምንኖርበት ቤት ውስጥ ናግባ ብለን ደም አፍሰንለት የምንጋብዘው መንፈስ እያለ ቤታችን ንጹህ ነው፣ አይነካኝም፣ 40 ክንድ ይርቃል ከኔ እንላለን። ደግሞ እኮ የሚገርመው እናትና አባት አምነው ልጆች አናምን የሚሉበት እኔ ለስልጣን የለውም። እሺ ባህታዊ ገሌ፣ መነኩሴ ገሌ፣ መናኝ ገሌ ወይስ ቅዱስ ገሌ እንበልህ በእኔ ላይ ስልጣን የለውም የምትለው? ሐዋርያው ቅዱስ ጳውሎስ እንኳን እንዳልታበይ በግራ ጎኔ የስልጣን መልእክተኛ ተሰጠኝ፣ እሱም የሚወጋኝ ነው፣ ትቢት ሲሰማኝ ይወጋኛል ብሎ እየተናገረ ሮሜ 7 ላይ ደግሞ ማድረግ የምፈልገውን ነገር ማድረግ አልቻልኩም፣ ማድረግ የማልፈልገውን ነገር ግን እያስደረገኝ ነው፣ ያ እኔ አይደለሁም በውስጤ የሚያድር ኃጢአት ነው እንጂ ብሎ ሰይጣንን ኃጢአት ብሎ ስሙን ጠርቶ አስተምሮናል። ማድረግ የማልፈልገው ነገር እያደረግኩ ከሆንኩኝ እኔ አይደለሁም ማለት፣ ማድረግ የምፈልገውን ደግሞ ማላደርግ ከሆንኩኝ እኔ አይደለሁም በውስጤ የሚያድር ኃጢአት ነው። ስለዚህ አለ የሮሜ 7 የመጨረሻዋ ጥቅስ ላይ ቁጥር ላይ ምን ይላል? በስጋዬ በነፍሴ ወይም በአእምሮዬ ለእግዚአብሔር ሕግ እገዛለሁ፣ በስጋዬ ግን ለሰይጣን ሕግ እገዛለሁ፣ ወይም ደግሞ ለስጋ ድክመት እገዛለሁ አለ። ይሄ የሚያሳየው ፈተና ውስጥ መሆናችን ነው የሚያሳየው። አወቅንም አላወቅንም ሰው ፈተና ውስጥ ነው። ቅዱሳን እንኳን በገዳም ውስጥ ሆኖ እንዴት እንደሚፈትናቸው፣ በበሽታ ስጋቸው እንዴት እንደሚፈትን የበቁ አባቶቻችን እናቶቻችን በገዳም ያሉት በጦርነት ጊዜ መነኮሳት እንኳን ተገደው እየተደፈሩ እነሱ ለጸሎት 24 ሰዓት የሚጸልዩ 24 ሰዓት እየጸልዩ ያሉት እንኳን ተገደው ይደፈራሉ። እና አሳልፎ የሰጣቸው እግዚአብሔር ነው ማለት ነው። ፈተናው አለ ሁሉም ቦታ ላይ አይነካኝም አይባልም። ሰይጣን በሁሉም ቦታ ላይ ገብቶ ሊፈትን ይችላል። ነፍሳችንን ግን እንዳያገኛት ማድረግ አለብን። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላሙን